ሰላም ቤተሰቦቼ እንዴት ናችሁ? ዛሬ ክብርን እንዴት ማግኘት እንደምንችል የምንማረው ማለት ነው። ለማንም ሰው ከሁለት ጊዜ በላይ ስልክ አይደውሉ። ስልክ ደውለን ካላነሱ ሁለት ጊዜ ከደወልን ሊመቻቸው ይችላል፣ ላይመቻቸው ይችላል። መልሰው ካልደወሉልን መልሰን መደወል መቻል የለብንም። ከሚያስፈልገው በላይ ደግሞ ወዳጅ መሆንም አስፈላጊ አይደለም። አንዳንድ ጊዜ ምን ይፈጠራል መሰላችሁ? ብዙ ጊዜ ፖዚቲቭ ሰዎች ማለት ነው። ፖዚቲቭ ማለት መልካም የሚያስቡ ሰዎች ብዙ ጊዜ አጠገባቸው ላለ ሰው መልካም ስለሚመኙ፣ መልካም እንዲሆኑ ስለሚፈልግ፣ የተሻለ ነገር ውስጥ እንዲገቡ ስለሚፈልጉ በሁሉም ነገር ሊረዱ ያስባሉ ማለት ነው። ስለዚህ በሁሉ ነገር ለመርዳትና በጣም ወዳጅ ስትሆኑ ያኛው ሰውዬ ለእናንተ ሪስፔክት ያጣል ማለት ነው። ስለዚህ በቃ ቆፍጣና ሰው ነው መሆን መቻል ያለበት። ይሄ እኔ ከልምዴ ነው የምነግራችሁ። ብዙውን ሰው ለማገዝ ስታስቡ ተመልሶ ጠላት ነው የሚሆንህና መጠንቀቅ መቻል አለብህ። የግል ግቦችን ከማይደግፉ ሰዎች ጋር ደግሞ አብረህ መሆንም አያስፈልግም። አብረህ ሀሳብን መከፈል አያስፈልግም። ብዙ ጊዜ እኛ እንወዳቸዋለን፣ እነሱ ግን ለኛ ጥሩ ስሜት የላቸውም። ስለዚህ ሁልጊዜ እቅዳችንን በነገርናቸው ቁጥር ይናደዳሉ። ያንተን እቅድ አይደግፉም። ሁልጊዜ አይሳካም፣ አይቻልም፣ ትከስራለህ ነው የሚሉ። ከነዚህ ሰዎች ጋር መቀጠል አስፈላጊ አይደለም። እንኳን አይደለም በዓለማዊ ነገር በመንፈሳዊ ነገር እንኳን ሰዎች እግዚአብሔር እንደዚያ ያረግም፣ እግዚአብሔር እንዲያይልህም፣ እግዚአብሔር እንዲያረግልህ በማለት ብዙ ጊዜ ሰዎችን ከወጡበት መንፈሳዊ እርከን ላይ ያወርዷቸዋል ማለት ነው። ስለዚህ አብረው ከማይሄዱ ሰዎች ያንተን አቋም ያንተን እቅድ ከማይደግፍ ሰው ጋር አብረህ አትቀጥል። ትንሽ ተናገር፣ የበልጡን አዳምጥ፣ ወይ ደግሞ የበልጡን ተመልከት። የሚቀጥለው እንቅስቃሴን ማንም እንዲያውቅ አትፍቀድም። ይሄም በጣም ኢምፖርታንት ነገር ነው። ብዙ ጊዜ ፌለሪቲ የሚመጣው ከአንደበታችን ነው። እኛ ነገ እንዲናረጋለን ስንል አጋንንትም የሰዎች ክፋትም አብረው ሆነው ነገራችን ላይ እንዳንደርስ ያደርጉናል። ስለዚህ የነገ እቅድህን ለማንም አትናገር። እኔ ትላንት ምን ገጠመኝ መሰላችሁ? አንድ ጎረቤት መጣች። አክቹዋሊ ውሸት አይደለም ያወራሁት፣ እውነት ነው፣ ግን ማውራት አልነበረብኝ። እከሌ የት ሄደች? ስራ ጀመረች ወይ ስትል፣ አዎ የት ጀመረች? እዚህ ቦታ ጀመረች። አንቺ ስለምንድን ነው የጠፋሽው? በዚህ ምክንያት ነው የጠፋው ማለት አይጠበቅብኝም። ምክንያቱም ቅድም እላይ እንዳለ እነዛ ሰዎች የኔን ዓላማ፣ የኔን ሐሳብ፣ የኔን እንትን የሚደግፉ አይደሉም። ሰው ለእንደዚህ አይነት ሰው አሁን መንገር ማለት እንግዲህ ምን እንደሚፈጠር እግዚአብሔር ነው የሚያውቀውና ሶሪ በጣም መሻሻል ያለብኝ ነገር እንደዚህ አይነት ነገር እንደሆነ ገብቶኛል። ነፃነታችንን ደግሞ ለማስጠበቅ ብዙ የገቢ ምንጭም ደግሞ ሲኖረን ይሄንንም ደግሞ ለሌላ ሰው ማካፈል የለብንም። አላስፈላጊ ነገርን ከመናገር ዝም ማለትም ጥሩ ነው። ሌላው ደግሞ ያው የኛን መሮች ደግሞ ከማይስማሙ ሰዎች ጋር አብሮ መቀጠል ዋጋ ያስከፍላልና መቀጠልም የለብንም ማለት ነው። ሌላው ደግሞ ክርክር ውስጥም አለመግባት። አንድ ሰው ያንተ የምትሰራውን ነገር ካልደገፈ፣ የምትሰራውን ነገር ካላመነ፣ አንተ እንኳን ስራህን አንተን ላያምንህ ይችላል፣ ግን አንተ ወዳጄ ነው ብለህ አብረው ልትቀጥል ትችላለህና እንዲህ አይነቶችን ሰዎች ከአጠገብ ማራቅ ጥሩ ነው ማለት ነው። ስለዚህ እነዚህ ነገሮች ተግባራዊ እንድታደርጉ ጋብዛችኋለሁ ቤተሰቦች።